ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በሶሪያ በሚገኘው የአሜሪካ ጦር ማዘዣ ላይ ጥቃት መድረሱን ፕሬዚዳንት ዶናልድ ትራምፕ አስታወቁ። የአይኤስኤስ አባል እንደሆነ የተጠረጠረው ግለሰብ 2 የአሜሪካ ወታደሮችና የአንድ ሶሪያ አስተርጓሚን ተኩሶ መግደሉ ተገልጿል። ሌሎች 3 የአሜሪካ ወታደሮችና የሶሪያ ኃይል አባላት ቆስለዋልም ነው የተባለው። በታሪካዊቷ ፓሊሜራ በአሜሪካ ወታደሮች ላይ የደረሰው ጥቃት የሚያስቆጭ ነው ሲሉ የተናገሩት ትራምፕ ጉዳዩ አደገኛ መሆኑን ትሩዝ በተባለ ማህበራዊ ገጻቸው ላይ አስፍረዋል። ከጥቃቱ በኋላ ለሶሪያ ጊዜያዊ ፕሬዚዳንት አህመድ አልሻራ ስልክ ደውለው እንደተበሳጩ በመግለጽ ጉዳዩ ለሶሪያ አሳሳቢ ነው ሲሉ አክለዋል። ለተሰዉት ጀግኖች ጸሎት እናደርጋለን፣ በዚህም ጥቃት እጃቸው ያለበት ሁሉ ዋጋቸውን ያገኛሉም ብለዋል። ፕሬዚዳንት ትራምፕ ለዚህ ክስተት ዋሽንግተን ጠንካራ ምላሽ ይኖራታል ሲሉ አስጠንቅቀዋል። ጥቃት ያደረሰው የአይኤስ አባል ነው ቢባል ከአይኤስ ቡድን በኩል ግን ጥቃቱን አስመልክቶ የተሰጠ ማስተባበያ የለም። ፕሬዚዳንት ትራምፕና የሶሪያ አቻቸው አህመድ አልሻራ ባለፈው ወር በዋይት ሀውስ መገናኘታቸው ይታወሳል። የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ በታጣቂዎች ተገደሉ። የህዳር ጽዮን ማርያም በዓል በሆሮ ጉድሩ ወለጋ ሀገረ ስብከት ስር በምትገኘው በሀረቶ ማርያም በዓሉን አክብረው ሲመለሱ ሻምቡ ከተማ መዳረሻ ሲደርሱ መልአከ ኤዶም ቀሲስ ዱጉማና በርካታ የሀገረ ስብከቱ ሰራተኞችና ወጣቶች የማህበራት አገልጋዮች በታጣቂዎች ተወስደው የቆዩ ሲሆን ሌሎቹ ተፈተው ቆይተው ወደ ቤተሰቦቻቸው የተመለሱ ሲሆን በትናንትናው ዕለት የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ኤዶም ቀሲስ ዱጉማ ኡፋና የሰብከተ ወንጌል አገልጋይ የሆኑት ቀሲስ ደሳለኝ ነሞምሳ በህገወጥ ታጣቂዎች መገደላቸው ተገልጿል። የኤርትራ መንግስት ለበርካታ ዓመታት በእስር ያቆያቸው 98 ዜጎችን ለቀቀ። የተለያዩ የመረጃ ምንጮች እንደገለጹት በኤርትራ መንግስት ለዓመታት ታስረው የቆዩት 98 ሰዎች ሰሞኑን ተለቀዋል። እስከ 5 ዓመት የሚደርስ ጊዜ በእስራት የቆዩት እነዚህ ሰዎች በሙሉ ከሃይማኖት ጋር በተያያዘ የታሰሩ ናቸው። እንደ ምንጮቹ ከሆነ ባሳለፍነው ሳምንት ሐሙስ ላይ 36 ሰዎች ከእስር የወጡ ሲሆን ከነዚህ መካከል 20 ያህሎቹ ሴቶች ናቸው። በተጨማሪም ትናንት ደግሞ ሌሎች 17 ሰዎች ተፈተዋል። ከአንድ ሳምንት በፊት በተመሳሳይ 29 ሰዎችና 19 ሰዎች በተለያየ ጊዜ መለቀቃቸውን የገለጹት ምንጮቹ በያዝነው ወር በጠቅላላው 98 እስረኞች በዋስ መፈታታቸውን አስረድተው የሰብአዊ መብት ተቋማት እንደሚናገሩት በኤርትራ 2002 በወጣው ህግ መሰረት ከኦርቶዶክስ ተዋህዶ፣ ሉትራን፣ ካቶሊክና ሱኒ ሙስሊም ሃይማኖቶች በስተቀር ሌሎች ሃይማኖቶችን መከተል በይፋ ተከልክሏል። በእስር ላይ የቆዩት እነዚህ ሰዎች ከተጠቀሱት ሃይማኖቶች ውጪ የሚከተሉ ሲሆን በርካታ ተከታይ እንዳላቸው ይነገራል። እነዚህ 98 እስረኞች የተፈቱት ቢሆንም ማይሰርዊ በተሰኘው እስር ቤት በተመሳሳይ የታሰሩ ሌሎች በርካታም እንዳሉ መረጃዎቹ አስረድተዋል። በህገ ወጥ መንገድ ነዳጅ ሲቸረችር የነበረ ግለሰብ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። በጉለሌ ክፍለ ከተማ ወረዳ 9 ልዩ ቦታው ጡረታ ድልድይ አካባቢ ዘሪሁን ኢብራሂም የተባለ ግለሰብ ቤንዚን ከነዳጅ ማደያ በ129 ብር እየገዛ በድብቅ 1 ሊትር በ200 ብር ሲሸጥ ታህሳስ 2 ቀን 2018 ዓ.ም ከቀኑ 7 ሰዓት ከ30 ላይ እጅ ከፍንጅ እንደተያዘ የፓስተር አካባቢ ፖሊስ ጣቢያ አስታውቋል። ግለሰቡ የህንፃ መሳሪያ መሸጫ ሱቅ ያለው ሲሆን 4 በባለ 20 እና በባለ 25 ሊትር 6 ጀሪካን እንዲሁም ለችርቻሮ የተዘጋጀ 23 ባለ 2 ሊትር ቤንዚን በእናቱ ቤት አስቀምጦ እንደተገኘ ፖሊስ ገልጿል። የነዳጅ ግብይት በህገ ወጥ መፈጸም የህግ ተጠያቂነት የሚያስከትል ድርጊት እንደሆነና ነዳጅ በቀላሉ የሚቀጣጠል በመሆኑ ከማደያ ውጪ ማከማቸት ለአደጋ የሚያጋልጥ በመሆኑ ጥንቃቄ ሊደረግ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። ላለፉት 3 ቀናት በመቀሌ ሲካሄድ የነበረው የህወሓት ማዕከላዊ ኮሚቴ ስብሰባ የተለያዩ ውሳኔዎችን አሳልፈው አቅጣጫዎችን ማስቀመጡ ፓርቲው ባወጣው መግለጫ አስታውቋል። መግለጫው በ2017 ዓ.ም በነበረው ውስጣዊ የፓርቲ ጉዳይ የተደረገውን ሰላማዊ ትግል ስኬት መጠናቀቁን ማዕከላዊ ኮሚቴው ድምዳሜ ላይ ደርሷል ያለው ህወሓት የክህደት ያለውን ቡድን ላይ የተወሰደውን እርምጃ እንዳደነቀ አስረድቷል። በ3 ቀናቱ የማዕከላዊ ኮሚቴ ስብሰባ የፕሪቶሪያል ስምምነት በተመለከተ ውይይት መካሄዱን ገልጾ የትግራይ ህዝብና ህወሓት ስምምነቱን ተግባራዊ ለማድረግና ወደ ዘላቂ ሰላም ለማሸጋገር በትዕግስት እየሰሩ ነው ተብሏል። ስምምነቱ አደጋ ላይ የወደቀው አደራዳሪዎችና ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና ባለማድረጋቸው ነው የሚል አቋም ላይ መድረሱን ያስታወቀው መግለጫው ሲቀጥልም የትግራይ ህገ መንግስታዊና ሉዓላዊ መሬት ሊጣስ አይገባውም በማለት ገልጿል። ስለዚህም ይህንን መሬት ነፃ ለማውጣትና የተፈናቀሉትን ወደ ቤታቸው ለመመለስ በሙሉ ኃይል ለመታገል የሚያስችል ድምዳሜ ላይ እንደተደረሰ አስታውቀው በተጨማሪም በክልሉ ባለው ማህበራዊ ቀውስ፣ በሰራዊቱ ውስጥ ባጋጠመው ችግር፣ በሰላምና ደህንነት ጉዳይ፣ በመልካም አስተዳደር ችግር ላይ፣ በሌሎች ጉዳዮች ላይ የፓርቲው ማዕከላዊ ኮሚቴ በዝርዝር ከተወያየ በኋላ አቅጣጫዎችን በማስቀመጥ መበተኑን ህወሓት መግለጫው አብራርቷል።
ኤርትራ ቀጠናዊ ህብረት ከሆነው የምስራቅ አፍሪካ የልማት በየነ መንግስት ኢጋድ መውጣቷን የሀገሪቱ ማስታወቂያ ሚኒስቴር ባወጣው መግለጫ በይፋ አስታወቀ። አስመራ ለኢጋድ ዋና ጸሐፊ በላካቸው መልእክት ለውሳኔው መነሻ የሆነው ተቋሙ የተጣለበትን ኃላፊነት ለመወጣት ለረጅም ጊዜ የዘለቀ ድክመት በማሳየቱና በቀጠናው ጉዳዮች ላይ በሚጫወተው ጎጂ ሚና መሆኑን ገልጻለች። ኤርትራ እንደ አውሮፓውያን አቆጣጠር በ1993 ኢጋድ እንደገና ሲዋቀር ለቀጠናዊ ሰላምና መረጋጋት እንዲሁም ለኢኮኖሚ ትስስር መጠናከር እንደ ዋና መሳሪያ ሆኖ የሚያገለግል ተቋምን ለመገንባት ከሌሎች አባል ሀገራት ጋር በመስራት ወሳኝ ሚና እንደተጫወተችም አስታውሳለች። ይሁን እንጂ መግለጫው በሂደትና በተለይም ከ2005 ጀምሮ የቀጠናው ህዝቦች ተስፋና ፍላጎት ከማሳካት ይልቅ በተወሰኑ አባል ሀገራት በተለይ በኤርትራ ላይ እንደ መጠቀሚያ መሳሪያ በመሆን ጎጂ ሚና ተጫውተዋል ብለዋል። በእነዚህም ድርጊቶች ምክንያት አስመራ በጎርጎሮሳውያኑ ሚያዝያ ወር 2007 ከአባልነቷ ለመውጣት መገደዷን መግለጫውን አክሎ አብራርቷል። ኤርትራ ኢጋድ ለሪፎርም ያቀረበችውን ጥሪ ሰምቶ ያለፈውን ታሪኩን ያስተካክላል በሚል ተስፋ በጎርጎሮሳውያኑ ሰኔ 2023 አባልነቷን እንደገና አጠናክራለች። ሆኖም የሀገሪቱ መንግስት ተቋሙ ህጋዊ ግዴታዎችን መካድ ቀጥሏል ያለ ሲሆን ይህም ጠቀሜታውንና ህጋዊ ስልጣኑን እያዳከመው መጥቷል ብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ለኢትዮጵያና ኤርትራ ከአልጀርሱ ስምምነት መከበር ያለባቸው ቁርጠኝነት በድጋሚ እንዲያሳዩ ጥሪ ያደረጉ። ጉተሬስ ይህንን ጥሪ ያደረጉት የአልጀርሱ ስምምነት የተፈረመበትን 25ኛ ዓመት አስመልክተው በቃል አቀባያቸው ስቲፋኒ ጁዳሪክ በኩል ትናንት ባወጡት መግለጫ ጉተሬስ በሁለቱ ሀገራት መካከል በአሁኑ ወቅት የተፈጠረው አዲስ ውጥረት ቀጠናዊ ሰላምን ሊያውክ ይችላል በማለት አስጠንቅቀዋል። የአልጀርሱ ስምምነት የሁለቱ ሀገራት ድንበር ለማካለል ማዕቀፍ ያስቀመጠና ለሀገሪቱ ሉዓላዊነትና ግዛት አንድነት መከበር መሰረታዊ መርሆችን በድጋሚ ያረጋገጠ መሆኑንም ጉተሬስ ጠቅሰዋል። ተመድ ለአልጀርሱ ስምምነት ጠንካራ ድጋፍ እንዳለው የገለጹት ጉተሬስ የሁለቱ ሀገራት መሪዎች ከ7 ዓመታት በፊት ለሰላም ያላቸውን ቁርጠኝነት በስምምነት ማረጋገጣቸውን አስታውሰዋል። ጉተሬስ አያይዘውም ኢትዮጵያና ኤርትራ ከቀጠናዊ ዓለም አቀፍ አጋሮች ጋር በመተባበር ሁሉንም ተጠቃሚ የሚያደርግ የልማት ትብብር እንዲያካሂዱም ጠይቀዋል። አሜሪካ ለኢትዮጵያ ዜጎች ሰጥታ የነበረውን የጊዜያዊ ከለላ መብት አንስታለች። የአሜሪካ የሀገር ውስጥ ደህንነት ቢሮ ኃላፊ ክሪስቲና ዮም ለኢትዮጵያ ተሰጥቶ የነበረውን የጊዜያዊ ከለላ መብት መነሳቱን አስታውቀዋል። አሜሪካ በጦርነት፣ በተፈጥሮ አደጋ ወይም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ትሰጥ የነበረ ሲሆን ኢትዮጵያም ይሄው መብት ነበራት። አሜሪካ ከ1990ዎቹ ጀምሮ ከሀገሯ የሚኖሩ የሌሎች ሀገራት ዜጎች ጦርነትን ጨምሮ በአንዳንድ ምክንያቶች ወደ መጡበት ሀገር መመለስ ለማይችሉ ሰዎች ይህንን ከለላ መስጠት ጀምራ ነበር። ይህ ከለላ የሚሰጣቸው ዜጎችም የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖርና የመስራት መብት ሲሰጣቸው ከአሜሪካ ከመባረር ይጠበቁ ነበር። አሜሪካ በኢትዮጵያ ያለውን ሁኔታ ወደ ኢትዮጵያ የሚመልሱ ግለሰቦች ደህንነት ላይ ስጋት አይፈጥርም ያለች ሲሆን በዚህም የተነሳ ይኸውም ከለላ መነሳቱን ማስታወቃለች። አሜሪካ ሌሎች በአሜሪካ ለመቆየት ህጋዊ መሰረት ካላቸው ኢትዮጵያውያን ውጪ የኢትዮጵያ ዜጎች በ60 ቀናት ከሀገሯ እንዲወጡ አሳስባለች። ቀድሞው ከአሜሪካ ለሚወጡ የትኬት ወጪያቸውን እንደሚሸፈን $1000 ጉርሻ እንደሚሰጥና ለወደፊቱም ህጋዊ የኢሚግሬሽን እድል እንዲኖራቸውም ገልጻለች። ከፈረንጆቹ የካቲት 13 በኋላ ከለላው እንደሚያበቃ ተገልጾ ከለላው በአሜሪካ የሚኖር ኢትዮጵያዊ ዜጋ እንደምታስርና ከሀገር እንደምታባረር ማስጠንቀቃለች። አሜሪካ ከሳምንታት በፊት ተመሳሳይ ከለላ የነበራቸውን የደቡብ ሱዳን ዜጎችን መብት አንስታለች። በደቡብ ኦሞ ዞን እንደ አዲስ እየተስፋፋ በመጣው የማርበርግ ቫይረስ 2 ወንድማማቾች በቀናት ልዩነት ህይወታቸው ማለፉ ታወቀ። ወጣቱን በታመመ ሰዓት ሊጠይቁት የሄዱት በርካታ የ9ኛ ክፍል ተማሪዎች ስለነበሩ እነሱም በሙሉ ተለይተው ወደ ለይቶ ማቆያ ገብተዋል። እናትና ልጅ ምሳ ከበሉ በኋላ ለጊዜው ባልታወቀ ምክንያት በተከታታይ ህይወታቸው ማለፉ ተገለጸ። ፖሊስ የአሟሟታቸውን ሁኔታ በጥብቅ እየመረመረ ይገኛል። እንደ ምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት ኃላፊ ምክትል ኢንስፔክተር ካሳይ አበበ ገለጻ እናትና ልጅ ምሳ ከበሉ በኋላ በተከታታይ ህይወታቸው ማለፉ ተናግረዋል። እናትና ልጅ ታህሳስ 3 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል መስጊድ ሰላት ቆይተው ወደ ቤታቸው ገብተው ምሳቸውን ከበሉ በኋላ እናት ሻወር ለመውሰድ ሻወር ቤት ሲደርሱ አረፋ በመድፈቅና በመወራጨት ሲወድቁ የተመለከተች ልጅ በድንጋጤ በመጮህ የአካባቢው ሰው ሲደርስ ህይወታቸው ማለፉ ተረጋግጧል ሲሉ ተናግረዋል። ከሰዓታት ቆይታ በኋላ ልጅ እንደናቷ ከአፏ አረፋ በመድፈቅ ስትወድቅ ወደ ካራሚሊ ሆስፒታል ለሕክምና ብትላክም በሕክምና ላይ ያለች ህይወት አልፏል። ፖሊስ የሟቾችን አስክሬን ለምርመራ ወደ አዲስ አበባ ዳግማዊ ምኒልክ ሆስፒታል የላከ ሲሆን ተጨማሪ ለምሳ የተመገቡትን ምግብና የጠጡትን ውሃ ናሙና ለኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣናት በመላክ ስለ አሟሟታቸው ምክንያት ሰፊና ጥልቅ ምርመራ እያደረገ መሆኑን በስርዓተ ሬዲዮ ሰምቷል።
ገቢዎች ቢሮ የኢንተርኔት ንግድና ወደ ግብር ስርዓቱ የሚያስገባ አሰራር መዘርጋቱ አስታወቀ። በአዲስ አበባ ከተማ ግብር የማይሰበሰብበት የኢንተርኔት ኦንላይን ንግድ እየተስፋፋ በመሆኑ ዘርፉ ወደ ግብር ስርዓት ለማስገባት የሚያስችል አሰራር መዘርጋቱን የአዲስ አበባ ገቢዎች ቢሮ ገለጸ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ኮሚኒኬሽን ዳይሬክተር አቶ ሰውነት አየለ የማህበራዊ ሚዲያ እየፈጠረ ባለው ተጽዕኖ የተነሳ በአሁኑ ወቅት የኦንላይን ንግድ በከተማ እየተስፋፋ መሆኑን፣ ከፍተኛ የግብይት እንቅስቃሴ የሚከናወንበትና ሰፊ የገንዘብ ዝውውር የሚደረግበት እየሆነ መምጣቱን፣ ነገር ግን ቁጥሩ ይህ ነው ተብሎ ለመናገር ምን ያህል ግብር አሳጥቷል የሚለውንም ለማወቅ ጥናት ማድረግ እንደሚጠይቅም ተናግረዋል። በሞሮኮ የጣለው ከባድ ዝናብ ባስከተለው ጎርፍ አደጋ የ37 ሰዎች ሕይወት አለፈ። በሞሮኮ የባህር ዳርቻ ከተማ ሳፊ በጣለ ከባድ ዝናብ ምክንያት በተከሰተ ጎርፍ ቢያንስ 37 ሰዎች መሞታቸውን የሀገር ጉዳይ ሚኒስቴር አስታውቋል። ሌሊቱን የጣለው ከባድ ዝናብ እና ድንገተኛ ጎርፍ ወደ 70 የሚጠጉ መኖሪያ ቤቶችና የንግድ ተቋማትን ያጥለቀለቀ ሲሆን 10 ተሽከርካሪዎችም ጠራርጎ ወስዷል። የሀገር ውስጥ ጉዳይ ሚኒስቴር 14 ሰዎች ሆስፒታል መግባታቸውን ሪፖርት አድርጓል። ዝናቡ በሰሜናዊቷ ቴቲዋን ከተማና ተራራማዋ ቴንጊር ከተማ ጨምሮ በሌሎች የሞሮኮ አካባቢዎችን ጎርፍና ውድመት አስከትሏል። ከዋና ከተማዋ ራባት በ320 ኪሎ ሜትር ርቀት ላይ በአትላንቲክ ውቅያኖስ ዳርቻ የምትገኝ ሳፊ ለሀገሪቱ ወሳኝ የሆኑ የአሳና የማዕድን ኢንዱስትሪዎች ዋና ማዕከል ነች። ሁለቱም ዘርፎች ለውጭ ገበያ የሚቀርቡ ምርቶችን በማውጣትና በማቀነባበር በሺዎች የሚቆጠሩ ዜጎችን ቀጥረዋል። ከ300 ሺህ በላይ ሕዝብ የሚኖርባት ይህች ከተማ ትልቅ የፎስፌት ማቀነባበሪያ ፋብሪካ መገኛ ነች። የአየር ንብረት ለውጥ በሞሮኮ የአየር ሁኔታ የበለጠ ያልተጠበቀ አድርጎታል። ባለፈው ዓመት በተለምዶ ደረቅ በሆኑ ተራራማና በረሃማ አካባቢዎች የተከሰቱ ጎርፎች በሞሮኮና በአልጄሪያ ወደ 24 የሚጠጉ ሰዎችን ገድለዋል። የዚህ ሳምንት ጎርፍ የተከሰተው በሞሮኮ ፌዝ ከተማ 2 ህንፃዎችን ተደርምሰው 22 ሰዎች ከሞቱ በኋላ መሆኑን የአልጀዚራ ዘገባ ያመለክታል። የናይጄሪያ ቁጥር 1 ባለሀብት የሆኑት አሊኮ ዳንጎቴ ሁርለት ከነዳጅ ተቆጣጣሪ አካል ጋር ያለው ውዝግብ ጋር ተባብሶ ቀጥሏል። በናይጄሪያ የሚገኙ የነዳጅ ማጣሪያዎች አደጋ ላይ የሚጥል ርካሽ ነዳጅ ወደ ሀገር ውስጥ እንዲገቡ አድርገዋል ሲሉ ዳንጎቴ ከተቆጣጣሪው አካል ጋር ያላቸውን ልዩነት ገልጸዋል። ናይጄሪያ በአፍሪካ ትልቁ የነዳጅ ዘይት አምራች ሀገር ብትሆንም ከውጭ የሚገቡ ምርቶች ላይ ጥገኛ ናትም ተብሏል። ችግሩን ለማቆየት የዳንጎቴ ነዳጅ ማጣሪያ እንቅስቃሴ ላይ ይገኛል። ዳንጎቴ ከውጭ የሚገቡ ምርቶች በቁጥጥር ካልተደረገባቸው ለስራ፣ ለኢንቨስትመንትና ለኢነርጂ ደህንነት ስጋት ይሆናሉም ብለዋል። በሌጎስ በሚገኘውና በቀን 650 ሺህ በርሜል የነዳጅ ማጣሪያ ፋብሪካ ላይ ንግግር ያደረጉት ዳንጎቴ ከውጭ የሚገቡ ምርቶች የሀገር ውስጥ አቅምን ለመፈተሽ ጥቅም ላይ እየዋሉ ነው። ይህ ናይጄሪያ ወደ ኢንዱስትሪ ለምታደርገው ሽግግር ፈተና እየሆነም ይገኛል ብለዋል። ዳንጎቴ የናይጄሪያ ሚድ ስትሪም እና ዳውንት ስትሪም ፔትሮሊየም ተቆጣጣሪ ባለስልጣናት ኃላፊ ፋሩክ አህመድን በተመለከተ በዘርፉ ያላቸውን የአስተዳደር ስጋትና የግል ወጪዎች ከህጋዊ ገቢ በላይ ናቸው በሚል ክስ ላይ ይፋዊ ምርመራ እንዲደረግም ጠይቀዋል። አህመድ በሚመሩት ተቋማት ላይ ለቀረበው አስተያየት ወዲያውኑ ምላሽ ከመስጠት ተቆጥበዋል። ነገር ግን ከዚህ ቀደም የዳንጎቴ ማጣሪያ በፔትሮሊየም ምርቶች ሽያጭ ላይ በብቸኝነት መያዝ እንደሚፈልግም ተናግረው ነበር። የዳንጎቴ ነዳጅ ማጣሪያ ፋብሪካው ምርት የሀገር ውስጥ ፍላጎት ሊያሟላ አይችልም ሲሉም ተደምጠዋል። ጦርነትን ለማስቆም ጠንክረን መስራት አለብን ሲሉ አቶ ጌታቸው ረዳ ተናገሩ። የትግራይ ዴሞክራሲያዊ ስምረት ፓርቲ ሙሉ እውቅና ካገኘ ወዲህ የመጀመሪያው መደበኛ ምክር ቤት ስብሰባ ማድረጉን አስታወቀ። በዚህ ስብሰባ ላይ የተገኙት የፓርቲው ሊቀመንበር አቶ ጌታቸው ረዳ በትግራይ ውስጥ ያሉትን ችግሮች በሰላም ሂደትና በሰላም ብቻ መፍታት አለብን ያሉት ሲሆን ጦርነትን ለማስቆም ፓርቲው ጠንክሮ እንዲሰራ አሳስበዋል። የምክር ቤት ስብሰባውን በስራ አስፈጻሚው የተቀረጹ እቅዶች፣ የፓርቲውን ደንቦችና ሌሎች አጀንዳዎች ላይ ውይይት እያደረገ መሆኑን የገለጹት ደግሞ የስምረት ስራ አስፈጻሚ አባልና የሚዲያና ኮሚኒኬሽን ኃላፊው አቶ ብርሃኔ ገብረ ኢየሱስ ናቸው። አቶ ብርሃኔ ፓርቲው ህዝብን ያሳተፈ ትግል በቅርቡ ለመጀመር መታቀዱንም አስታውቀዋል። የጋምቤላ ክልል ፖሊስ ኮሚሽን በቅርቡ በክልሉ የተለያዩ ወረዳዎች ከተፈጸሙ ተከታታይ የትጥቅ ጥቃቶች ጋር ግንኙነት አላቸው ብሎ የጠረጠራቸውን 18 ግለሰቦች በቁጥጥር ስር መዋሉን አስታወቀ። ኮሚሽኑ ባወጣው መግለጫ እንዳመለከተው ተጠርጣሪዎች በቁጥጥር ስር የዋሉት ከኖቬምበር 28 እስከ ዲሴምበር 12 ቀን 2025 እንደ አውሮፓውያን አቆጣጠር በኢታንግ ልዩ ወረዳ፣ በጋምቤላ ከተማ፣ በጋምቤላ ወረዳና በላሬ ወረዳ በተፈጸሙ ጥቃቶች ተሳትፈዋል በሚል ነው። የጋምቤላ ክልል ፖሊስ ኮሚሽነር አጉላ ኦጅሉ እንደገለጹት በቁጥጥር ስር ከዋሉት መካከል
የኢታንግ ልዩ ወረዳ ኢቴል ቀበሌ በኖቬምበር 28 በተፈጸመው ጥቃት ጋር በተያያዘ አንድ ተጠርጣሪ እንዲሁም በዚህ ወረዳ ፓርፓም አካባቢ በዲሴምበር 7 ከተፈጸመው ጥቃት ጋር በተያያዘ 3 ተጠርጣሪዎች ይገኙበታል። ይህ በእንዲህ እንዳለ በክልሉ እያደገ የመጣውን የጸጥታ ስጋት ተከትሎ የጋምቤላ ከተማ አስተዳደር ከምሽቱ 1 ሰዓት ጀምሮ ማንኛውንም ተሽከርካሪና የሰዎች እንቅስቃሴ የሚገድብ የሰዓት እላፊ አዋጅ መጣሉ ይታወሳል። እስሩ የተፈጸመው የጋምቤላ ከተማ አመራሮች ከነዋሪዎች ጋር ከአካባቢው የሀገር ሽማግሌዎች ጋር በጸጥታ ጉዳዮች ዙሪያ ከመከሩ በኋላ መሆኑን የክልሉ ፕሬስ ሴክሬታሪያት መረጃ ያመለክታል። አሸዋ ጭኖ ሲጓዝ የነበረ ከባድ የጭነት ተሽከርካሪ ባደረሰው አደጋ የአንድ ቤተሰብ አባላት የሆኑትን 4 ህጻናትና የአሽከርካሪውን ህይወት አለፈ። የባሌ ዞን ዲንሾ ወረዳ ፖሊስ ጽሕፈት ቤት የትራፊክ ደህንነትና ቁጥጥር አስተባባሪ ምክትል ኢንስፔክተር ያሬት ታደሰ ለብስራት ሬዲዮ እንደተናገሩት ታህሳስ 3 ቀን 2018 ዓ.ም ከቀኑ 11 ሰዓት ከ40 ላይ አሸዋ የጫነ ከባድ ተሽከርካሪ ባደረሰው አደጋ የአንድ ቤተሰብ አባላት 4 ህጻናትና አሽከርካሪው ህይወታቸው ማለፉ ገለጹ። የሰሌዳ ቁጥሩ ኮድ 352 20 ኢቲ የሆነ ዩዲ የጭነት ከባድ ተሽከርካሪ ከአሶሳ ከተማ አሸዋ ጭኖ ወደ ባሌ ዲንሾ ወረዳ ሀዋ ቀበሌ በተባለ ስፍራ መንገዱን ስቶ የሰው ግቢ ውስጥ በመግባት 3 ወንድና 1 ሴት ልጅን ጨምሮ በአጠቃላይ 4 የአንድ ቤተሰብ ላይ ባደረሰው አደጋ አሽከርካሪውን ጨምሮ የ5 ሰው ህይወት ማለፉን ገልጿል።